ሃሌሉያ ቸር ነውና ብለው ዘመሩ። ምህረቱ ለዘላለም ነውና እግዚአብሔርን አመስግኑ እየተባለ የእስራኤል እኮ ትልቁ ዝማሬያቸው ነበር። ቸር ነውና ምህረቱ ለዘላለም ነው፣ እግዚአብሔርን አመስግኑ። ለምን እንደው ታውቃላችሁ? ስንት ጊዜ እስራኤል ወድቋል፣ ስንት ጊዜ እግዚአብሔር ምህረት ተገልጧል። ስለዚህ ምን አለች? ትዝ እያለው ማጉረምረም የሰው ልማዱ የሚሆነው ለምን መሰላችሁ? በእግዚአብሔር መመራት፣ በእግዚአብሔር መንፈስ መወረስ ሳይኖር ሲቀር በህይወቱ ማጉረምረም። መንፈስ ቅዱስ ግን በእኛ ሲሞላ፣ ኃይሉ በእኛ ላይ ሲመጣ ምስጋና ነው። ምስጋና ነው። ምስጋና ደግሞ ለነፍስ ልምላሜ ነው። ደስታ ሐሴታችንን የምንገልጥበት ነው። ሐሴት ግን ራሱ ምንጩ ነው። ምንጩ ነው ራሱ። አባቴ ምሕረት ያክላል አንተ ነው። እሺ ዛሬ እንግዲህ ሁለተኛውን የዚህን ባለፈው እንደጀመርኩላችሁ የዚህ የገና ወቅትን ሂደት ነው እያየን የነበረው ከሉቃስ ምዕራፍ 1 ጀምሮ። በሉቃስ ምዕራፍ 1 ላይ ጀምረን ነው ይሄድን ያለ ነው። ዛሬ መጽሐፍ ቅዱሳችሁን ከያዛችሁ ሉቃስ 1 ላይ አሁንም ትከፍቱና ዛሬ የምናነበው ክፍል ይኖረናል። ከሉቃስ ምዕራፍ 1 ከቁጥር 26 ጀምሮ እስከ 55 ያለውን ክፍል እናነባለን። ዛሬ የምስራች በሚል ርዕስ ስር ምህረቱ ትዝ እያለው የሚለውን ርዕስ አብረን እናያለን። ምህረቱ ምን እያለው? ትዝ እያለው። እግዚአብሔር የተባረከ ይሁን። እሺ የጌታን ቃል እናነባለን። እንደዚህ ይላል ከቁጥር 26 ጀምሮ የሉቃስ ወንጌል ምዕራፍ 1 ከቁጥር 26 ጀምሮ። በስድስተኛውም ወር መልአኩ ገብርኤል ናዝሬት ወደምትባል ወደ ገሊላ ከተማ ከዳዊት ወገን ለሆነው ዮሴፍ ለሚባል ሰው ወደ ታጨች ወደ አንዲት ድንግል ከእግዚአብሔር ዘንድ ተላከ። የድንግሊቱም ስም ማርያም ነበር። መልአኩም ወደ እርሷ ገብቶ ደስ ይበልሽ፣ ጸጋ ይሞላብሽ ወይ ጌታ ከአንቺ ጋር ነው፣ አንቺ ከሴቶች መካከል የተባረክሽ ነሽ አላት። እርሷም ባየችው ጊዜ ከንግግሩ በጣም ደነገጠችና ይህ እንዴት ያለ ሰላምታ ነው ብላ አሰበች። መልአኩም እንዲህ አላት፣ ማርያም ሆይ በእግዚአብሔር ፊት ጸጋ አግኝተሻልና አትፍሪ። እነሆም ትጸንሻለሽ፣ ወንድ ልጅም ትወልጃለሽ፣ ስሙንም ኢየሱስ ትይዋለሽ። እርሱ ታላቅ ይሆናል፣ የልዑልም ልጅም ይባላል። ጌታ አምላክም የአባቱን የዳዊትን ዙፋን ይሰጠዋል፣ በያዕቆብ ቤት ላይም ለዘላለም ይነግሳል፣ ለመንግስቱም መጨረሻ የለውም። ማርያምም መልአኩን ወንድ ስለማላውቅ ይህ እንዴት ይሆናል አለችው። መልአኩም መልሶ እንዲህ አላት፣ መንፈስ ቅዱስ በአንቺ ላይ ይመጣል፣ የልዑልም ኃይል ይጸልልልሻል። ስለዚህ ደግሞ ከአንቺ የሚወለደው ቅዱስ የእግዚአብሔር ልጅ ይባላል። እነሆም ዘመድሽ ኤልሳቤጥ እርሷ ደግሞ በእርጅናዋ ወንድ ልጅ ጸንሳለች። ለእርሷም መካን ትባል ለነበረችው ይህ 6ኛ ወር ነው፣ ለእግዚአብሔር የሚሳነው ነገር የለምና። ማርያምም እነሆኝ የጌታ ባሪያ እንደ ቃልህ ይሆንልኝ አለች። መልአኩም ከእርሷ ሄደ። ማርያምም በዚያ ወራት ተነስታ ወደ ተራራማ አገር ወደ ይሁዳ ከተማ ፈጥና ወጣች። ወደ ዘካርያስም ቤት ገብታ ኤልሳቤጥን ተሳለመቻት። ኤልሳቤጥም የማርያምን ሰላምታ በሰማች ጊዜ ጽንሱ በማኅፀኗ ውስጥ ዘለለ። በኤልሳቤጥም መንፈስ ቅዱስ ሞላባት። በታላቅ ድምፅም ጮኻ እንዲህ አለች፣ አንቺ ከሴቶች መካከል የተባረክሽ ነሽ፣ የማኅፀንሽም ፍሬ የተባረከ ነው። የጌታዬ እናት ወደ እኔ ትመጣ ዘንድ እንዴት ይሆንልኛል? እነሆ የሰላምታሽ ድምፅ በጆሮዬ በመጣ ጊዜ ጽንሱ በማኅፀኔ በደስታ ዘሏልና ከጌታ የተነገረላት ቃል ይፈጸማልና ያመነች ብፅዕት ናት። ማርያምም እንዲህ አለች፣ ነፍሴ ጌታን ታከብረዋለች፣ መንፈሴም በአምላኬ በመድኃኒቴ ሐሴት ታደርጋለች፣ የባሪያይቱን ውርደት ተመልክቷልና። እነሆም ከዛሬ ጀምሮ ትውልድ ሁሉ ብፅዕት ይሉኛል። ብርቱ የሆነ እርሱ በእኔ ታላቅ ስራ አድርጓልና ስሙም ቅዱስ ነው። ምሕረቱም ለሚፈሩት እስከ ትውልድ እና ትውልድ ይኖራል። በክንዱ ኃይል አድርጓል። ትዕቢተኞችን በልባቸው ሐሳብ በትነዋል። ገዢዎችን ከዙፋናቸው አዋርደዋል። ትሑታንንም ከፍ አድርጓል። የተራቡትን በበጎ ነገር አጥግቧል። ባለጠጎችንም ባዷቸውን ሰዷል። ለአባቶቻችን እንደተናገረ ለአብርሃምና ለዘሩ ለዘላለም ምሕረቱ ትዝ እያለው እግዚአብሔር እስራኤል ብላቴናውን
ረድተዋል ይላል። ክብር ለኢየሱስ ይሁን። ጌታ በጣም መልካም አምላክ ነው። እግዚአብሔር ይመስገን። በተለይም እነዚህን ወቅቶች ሲዝኖች ተጠቅሞ እግዚአብሔር ሲናገረን የግድኛ ከቀናትና ከሳምንታት ከወራት ከዓመታት ጋር ጉዳይ ኖሮን ሳይሆን ነገር ግን በእነዚህ ምክንያት ደግሞ እግዚአብሔር እኛ እንድናስብ ያደርገናል እና እግዚአብሔር የተመሰገነ ይሁን። ለምሳሌ ጌታ ኢየሱስ ክርስቶስ ይህንን ለመታሰቢያ ያድርጉት ብሎ የጌታን ራት ሲሰጥ በዘመናት ሁሉ ያንን እያደረግን የዛሬ 2000 ዓመታት በፊት የተደረገውን የክርስቶስን ስራ እንድናስብና ዛሬ ደግሞ መንፈሳችንን ለጌታ ከፍተን መንፈስ ቅዱስ በእኛ ውስጥ እንዲሰራ የምናደርግበት መንገድ ነው እግዚአብሔር የሰጠን። ልክ እንደዚሁ እነዚህን ታሪኮች ሳይሆኑ ማለት ስቶሪ ብቻ ሳይሆን ሂስትሪም ነው። እግዚአብሔር ይመስገን። ታሪክ ብቻ እንደ ተረት የሚነገር ሳይሆን ይሄ ታሪክ ነው፣ የሆነ ነው፣ የተፈጸመ ነው። ስለዚህ ለእኛ ትልቅ ተስፋና ብርሃን አለው። ክብር ለኢየሱስ ይሁን። እግዚአብሔር እናመሰግናለን። ባለፈው ሳምንት ከዘካርያስና ከኤልሳቤጥ ሕይወት ብዙ ተምረናል። ዛሬ ደግሞ በማርያምና በኤልሳቤጥ ውስጥ ያለውን ምልልስ እያሰብን ምንድን ነው እግዚአብሔር የሚለን እሱን እንሰማለን። ስለዚህ ርዕሳችንን ምን ብለናል? ምሕረቱ ትዝ እያለው። ሃሌሉያ! ምሕረቱ ምን እያለው? ትዝ ይለዋል። አሜን። እና ይችን ቃል የወደድኩበት ምክንያት አለኝ። ምሕረቱ ትዝ አለው ቢሆን ጨርሷል ማለት ነው። ትዝ እያለው ግን ስትል ይቀጥላል ማለት ነው። እግዚአብሔር የተመሰገነ ይሁን። እሱ ነው እኔ ልቤን የሚነካው እና ርዕሱን ምሕረቱ ትዝ አለው ብዬ ጻፍኩና ስህተት ነው። ትዝ እያለው ነው መባል ያለበት። ለምን? አሁንም ትዝ እያለው እግዚአብሔር ይሰራል። አሁንም ትዝ እያለው እግዚአብሔር ያደርጋል። ዛሬ በእኛ ዘመንም ምሕረቱ ትዝ እያለው ልጆቹን እግዚአብሔር ያስባል እንጂ የአንድ ጊዜ ሁነት ብቻ አይደለም። እና ለዛ ነው ርዕሱ በጣም የሚነካው። እግዚአብሔር ይባረክ። እንግዲህ ዛሬ ደግሞ በዚህ ውስጥ የምናያቸው የተጠቀሱ ነገሮች አሉና ጥቂት የስም ትርጓሜዎችን እንደባለፈው ሳምንት አይተን እነሱን ተንትነን ደግሞ እግዚአብሔር ዛሬ ወደሚያስተምረን ነገር እንሄዳለን። በዛሬው ባነበብነው ክፍል ላይ ማርያም የመጀመሪያዋ አዲስ ካራክተር ናት። አዲሷ ሰው እዚህ ላይ ደግሞ የምናያት ማርያምን ነው። ማርያም የሚለው ስሟ ሲተረጎም ሶስት በጣም መለያዩ የሚመስሉ ትርጉሞች የማርያም ስም አለው በእግዚአብሔር ቃል ላይ። የመጀመሪያው ማርያም ማለት አመጽ የሚለውን ሐሳብ ይወስዳል። አመጽ የሚለውን ሐሳብ ሲወስድ ምን ማለቱ ነው? ስልጣንን፣ መመሪያን ወይም መስፈርትን የጣሰ እንዲሁም እንቢተኝነትንና የተለመደውን መንገድ ያልተከተለ ማለት ነው። ስለዚህ ከተለመደው ሕግ ሰብሮ ወጣ ያለ ይሄ አመጸ የሚለው በዚህ መልኩ ማለት ነው። ስለዚህ ከተለመደ ነገር ወጣ ያለ፣ ስለ ኃጢአት ሳይሆን የሚያወራው ዲፋያንስ ነው የሚያወራው። ዲፋይ ያደረገ ማለት ነው፣ ወጣ ያለ ነው ማለት ነው። ሁለተኛው ደግሞ መራራ ውሃ ብሎ ይጠቅሰዋል። መራራ ውሃ ብሎ ደግሞ የሚጠቅሰው በዘኍልቍ 5:18-17 ላይ ካለው ሐሳብ ጋር በቀጥታ የሚሄድ ነው። በዘኍልቍ ምዕራፍ 5:18-27 ላይ አንድ ታሪክ አለ። ምን ታሪክ አለ? ባል ሚስቱ አመንዝራ ከሆነ ብሎ ከጠረጠረ ይላል የእግዚአብሔር ቃል ሲናገር፣ ሚስቱ አመንዝራለች ብሎ ከጠረጠረ ልክ እንደ ማርያም አሁን ካለ ዮሴፍ ስታረግዝ እንደማለት ነው። ከጠረጠረ በብሉይ ሕግ ምን የሚባል ነገር አለ? ወደ ካህኑ ያምጣት። ካህኑ ደግሞ የሆነ መጠጥ አለ፣ እሱን ቀላቅሎ ይሰጣታል። ያንን መጠጥ ስትጠጣ ንጹሕ ከሆነች መጠጡ ምንም አያደርጋት። ነገር ግን ንጹሕ ካልሆነች ይገላታል። ይሄ ነበር የብሉይ ኪዳኑ ሕግ። እና ያንን መራራ ውሃ ማርያም ጠጥታ አልፋለች። ለምን? ከእግዚአብሔር ዘንድ ስለነበረ ማለት ነው። ክብር ለኢየሱስ ይሁን። ከኃጢአት ሳይሆን ከበደል ሳይሆን የነበረው ከእግዚአብሔር ዘንድ ስለነበረ ነገሩ ይሄ ጽዋ አይገላትም እሷን፣ ይሄ መጠጥ እሷን አይገላትም። እና ያ መራራ ውሃውን ያመለክታል ማርያም የሚለው ስያሜ ሲተረጎም ማለት ነው። ሌላው ደግሞ ከፍታ ወይም የከበረ ማለት ነው። እና ሶስቱንም ስንመለከት ማርያም ያለፈችበት ህይወት ነው። እና ትዝ ይላችሁ ከሆነ ምን አላት? በነፍስሽ ሰይፍ ያልፋል አላት አይደለም? በነፍስሽ ሰይፍ ያልፋል ብሎ ሲናገራት ስለምንድን ነበር እያወራ የነበረው? ስለ ጌታችን ስለ ኢየሱስ ክርስቶስ መሰቀል ነው አይደለም ያወራት። ስለዚህ የጌታችን ኢየሱስ ክርስቶስን ደግሞ መሰቀል ስንመለከት ምን የሚል ቃል አለ? አባት ሆይ አክብረኝ ሲለው የከበረው መስቀል ላይ ነው። ክብር ለኢየሱስ ይሁን። ጌታ የከበረው በሶስተኛው ቀን መቃብር ፈንቅሎ ሲነሳ አይደለም፣ የከበረው መስቀል ላይ ነው። ክብር ለኢየሱስ ይሁን።
ስለዚህ ከፍታም የሚል ትርጉም እንዳለው እናያለን። በጣም የሚደንቅ ነው። ሁለተኛው ሰው እዚህ ውስጥ የምናየው የማርያም እጮኛ ተብሎ የተጠራው ዮሴፍ ነው። ዮሴፍ ያው ከብሉይ ኪዳን የተወሰደ ስም ነው። መጨመር ወይም መደመር ማለት ነው። መጨመር ወይም መደመር ማለት ነው። እና እያሰብኩኝ ነበርና ይሄንን ስም ሳነብ ገረመኝ። በዮሴፍ ሕይወት ውስጥ ሊወስዳት በጣም ቸገረው አይደለም? እሷን ወደ ቤቱ ሊያገባት በጣም ቸገረው። ነገር ግን ለመውሰድ አትፍራ አለው። እምነት ይጠይቅ ነበር። ታውቃላችሁ አይደለም? ለዮሴፍ እሷን ወደ ቤቱ ማስገባት እምነት ይጠይቃል። ለምን? ያኮ ቀላል ነገር አይደለም። አንዲት ድንግል ነኝ የምትል ሴት አርግዛ አይ እኔ ከማንም አላረገዝኩም ከሰው ብትል አስቸጋሪ ነው አይደለም? ለዚህ ለሰው ልጅ ማለት ነው። ያንን ይሄ ሰው ይሄንን በረከት ቤቱ አስገብቷል እና ጨምሯል። እግዚአብሔር የተባረከ ይሁን። ሌላው እዚህ ጋር የተገለጠው መልአኩ ገብርኤል ነው። ገብርኤል ማለት ደግሞ እግዚአብሔር ጉልበቴ ነው ማለት ነው። ክብር ለኢየሱስ ይሁን። ስለዚህ ወደ ማርያም ሲመጣ ገብርኤል ሲመጣ እግዚአብሔር መልአኩን ገብርኤል ሲልክ የላከው እግዚአብሔር ጉልበትሽ ነው፣ አቅምሽ እግዚአብሔር ነው፣ ጸጋሽ እግዚአብሔር ነው፣ ብቃትሽ እግዚአብሔር ነው። ስለዚህ ጉልበቴ ነው የሚል መልአክ ነው የመጣው። እግዚአብሔር ላንቺም ጉልበት ነው እያላት ነው። እግዚአብሔር የተባረከ ይሁን። ጀስት ከስሞቻቸው ስናይ ናዝሬት ነው ደግሞ የመጣው። ስለ ናዝሬት በጣም የሚገርም ነው። ናዝሬት ምን አይነት ቦታ እንደነበረች በኋላ እናያለን። ቃሉ ትርጉም ግን የተለየ፣ የተቀደሰ፣ ከዛም ደግሞ የነገሰ። ክብር ለኢየሱስ ይሁን። ናዝሬት ማለት በእግዚአብሔር ቃል ላይ ስንመለከት ናዝሬት ብዙ በእስራኤላውያን ልብ ውስጥ የምትገባ ከተማ አይደለችም። ማለትም ትንሽ ከተማ ናት፣ የተናቀች ከተማ ነው የምትባለው። ነገር ግን ምክንያቱም ከናዝሬት መልካም ነገር ይወጣልን ተብሎ ተጽፏል። ስለዚህ አይ ከተባለች ከተማ ምንድን ነበር ትርጉሙ? ግን ናዝራዊ ከሚለው ስለሆነ የመጣው የተለየ፣ የተቀደሰ እና የነገሰ ማለት ነው። ይሄ ሁሉ ነገር ታሪክ ውስጥ አታዩትም? አዎ፣ እግዚአብሔር ለፈቃዱ እሷንም ለይቷታል። ዘካርያስን ለይቷል፣ ኤልሳቤጥን ለይቷል፣ ዮሐንስን ለይቷል። እንደገናም ራሱ ጌታችን ኢየሱስ ክርስቶስ ለዚህ ለተለየ ስራ መጥቷል፣ ነግሷል። ክብር ለኢየሱስ ይሁን። እና እያንዳንዱን ነገር ስንመለከት በጣም እግዚአብሔር ምን እንዳሰበ ሳስብ ለካ እግዚአብሔር he is the greatest composer። ታሪክን ግጥምጥም አድርጎ ስክትክት አድርጎ እግዚአብሔር የተባረከ ይሁን የሚሰራ አምላክ ነው። በስራው የማይሳሳት ነው። ሁሉን ከመጀመሪያው መጨረሻውን አይቶ የሚሰራ አምላክ ነው። እና ያንን ስናይ እግዚአብሔርን በጣም እንባርከዋለን። ክብር ለኢየሱስ ይሁን። እንግዲህ ይህንን ታሪክ ስንመለከት ማርያም በመጀመሪያ ነገር ሲለን ድንግል ነበረች ይላል። ድንግል ነበረች። አስቡ እንግዲህ ጌታ እግዚአብሔር ሲመጣ ይሄንን ታላቅ ዓለም አይታ የማታውቀውን ታሪክ ለመስራት እግዚአብሔር ሲፈልግ የመጣው ለሰው ወደ ታጨች ኦሬዲ ለሰው ወደ ታጨች እና ታናሽ ወደ ሆነችው ወደ ማርያም ነበረ የመጣው። እግዚአብሔር አምላክ ወደኛ ህይወት ውስጥ ሲመጣ ያለንበትን ሁኔታ እያወቀ ነው የሚመጣው። ስለማያውቅ አይደለም። ተሳስቶ አንቺ ቤት አይገባም። ተሳስቶ አንተ ቤት አይገባም። ተሳስቶ እኔ ጋር አይመጣም። እግዚአብሔር ሲመጣ የሚሰራውን ያውቃል። የመጣው በጣም አስቸጋሪ ነው። የመጣው ወደ ታጨች ሴት ነው። ወደ ታጨች ሴት መጥቶ ደግሞ ከባሏ ወይም ባሏ ሊሆናት ካለው ከዮሴፍ ውጪ ጽንስ በውስጧ ሊኖር ነው። ይሄ በራሱ ፈታኝ የሆነ ነገር ነው። እግዚአብሔር ሲሰራ ሌላ ሰው አይሰራውም። እግዚአብሔር የሚሰራውን ሌላ ሰው አይሰራውም። እግዚአብሔር ብቻ ነው የሚሰራው። ክብር ለኢየሱስ ይሁን። ስለዚህ ሲመጣ እግዚአብሔር ይሄ ሁሉ ጥያቄ ሊነሳ በራሷ ማርያም ልብ ውስጥ፣ በዮሴፍ ውስጥ፣ እንደገና በጎረቤቶቿ፣ በሰው ሁሉ ዘንድ ሊነሳ የሚችል ጥያቄ መሆኑን እግዚአብሔር ዘንግቶት አይደለም። መነሳት ብቻ የሚባለው በእርግዝናዋ ብቻ አይደለም። ሲጀመር እንዴት ሰው አለ ሌላ ሰው ያረግዛል? ብዙ ጥያቄዎች አሉ ሊነሱ የሚችሉ። ይህን ሁሉ ጥያቄ እግዚአብሔር ያውቃል። ወደ እኔና ወደ እናንተ ህይወት እግዚአብሔር ሊሰራ ሲመጣ የሚሰራው በጸጋው ነው። ሲጸጋ በሉ። የሚመጣው በምኑ ነው? በጸጋው ነው። ጸጋ ማለት ከነገሮች ሁሉ በላይ ከፍ ማድረግ የሚችልበት ኃይል ያለው ማለት ነው። ከሁኔታ በላይ። እኔ አንድ ነገር ልንገራችሁ። ከእግዚአብሔር ጋር ስንኖር
በእግዚአብሔር ጸጋ ተማምነው መኖር ይሆንልን። ክብር ለኢየሱስ ሲሆን በእግዚአብሔር ጸጋ፣ በሰው ችሎታ አይደለም፣ በሰው ቀመር አይደለም፣ በሰው ካልኩሌሽን አይደለም፣ በእግዚአብሔር ችሎታ። ያ ደግሞ ጸጋ በእኛ ህይወት ውስጥ የሚሰራው ስራ ነው። ክብር ለኢየሱስ ሲሆን ስለዚህ እግዚአብሔር ወደ እሷ የመጣው ከጸጋው የተነሳ በጸጋው በህይወቷ ሊሰራ እንጂ ያውቃል የሚነሳው ጥያቄ በሙሉ ኃይለኛ ወጀብ ነው፣ ሞገድ ነው፣ ከባድ ነው። እውነት ነው የምላችሁ። ዛሬ እግዚአብሔር እኛ ብንሆን ኖሮ ወደኛ ቢመጣ ይሄ በጣም ከባድ ፕሮፖዛል ነው እግዚአብሔር ለሰው ልጅ ያቀረበው። እንዴ አስቡት፣ በቃ ከባድ ነው። እና ያንን ሁሉ ያለፈው እና አልፎም ወደሷ መጥቶ ያስቻላት ይሄ ጸጋ ነው። ክብር ለኢየሱስ ይሁን። እንግዲህ እሷ የምትኖረው የት ነበረ? በናዝሬት ነበረ። በጣም ቁልፍ ነው። this is very key። በጣም ቁልፍ ነው። ናዝሬት ቦታ ላይ መሆኑ የመጀመሪያው ነገር የመጣው ወሳኝነት አለ። ለምን መሰላችሁ? ናዝሬት ከተማዋን ወስዳችሁ ስትመለከቱ አጠገቧ አሕዛቦች ናቸው ያሉት። ከናዝሬት በኋላ ቦርደር የሚያደርጓት ድንበሯ አሕዛቦች ናቸው። እና እንዲያውም ናዝሬት ምን ትባላለች? በመጽሐፍ ቅዱስ ውስጥ የአሕዛብ ገሊላ ትባላለች። የአሕዛብ ገሊላ ክፍለ ሀገሩ ነው። እንደገና አካባቢው ሪጅኑ ነው። ከዛ ውስጥ ደግሞ ናዝሬት የምትባል ከተማ አለች። እና እሷ የአሕዛብ ገሊላ ትባላለች። ለምን? አቅራቢያዋ በጣም ብዙ አሕዛብ ስላሉ፣ እንደ ሌሎቹ ከተሞች በአይሁዳውያን ብቻ የተሞላች አይደለችም። ታዲያ ለምን ይመስላችኋል እግዚአብሔር ይሄንን ታሪክ ሊጀምር ሲመጣ እዛ ጋር ያደረገው ብትሉ ጌታችን ኢየሱስ ክርስቶስ ይዞ የመጣው ጸጋ ለአይሁዳውያንም ለአሕዛብም ነበረ። ክብር ለኢየሱስ ይሁን። ስለዚህ ኦልሬዲ አሕዛብን የተጠጋ ጥሪ ነበረ። ኢየሱስ ጌታ ነው። ናዝሬት ዝም ብሎ አይደለም ናዝሬት ከተማዎች የተመረጠው። ምናልባት እሷ ሌላ ከተማ ልትኖር ትችል ይሆናል፣ ወይም ሌላ ከተማ ካሉ ሰዎች እግዚአብሔር ፒክ ሊያደርግ ይችል ነበር፣ እንደ ማርያም ያሉ ሰዎች። እሱ ግን የመጣው ወደ ናዝሬት ነው። ናዝሬት ደግሞ የአሕዛብም የአይሁድም አካባቢ ናት። ስለዚህ እግዚአብሔር ለዓለም ሁሉ መዳን ብሎ ስለሆነ የመጣው እግዚአብሔር ደግሞ በመልአኩ ሲናገራት ነበር እና ጸጋን የተሞላሽ ነሽ ነው ያላት። ሃሌሉያ። እግዚአብሔር ለዚህ ዓላማ በእርሷ ላይ ከሞላው ጸጋ የተነሳ ከሴቶች ሁሉ የከበረች ያደርጋታል። በጣም የሚገርማችሁን አንድ ነገር ልንገራችሁ። የከበረች ስለሆነች አይደለም የተመረጠችው፣ ጸጋው ነው የከበረች ያደረጋት። አሜን ነው። ትዝ ይላችሁ ከሆነ በሕዝቅኤል ምዕራፍ 16 ቁጥር 16 ላይ ምን ይላል? በአንቺ ላይ ካኖርኳት ከክብሬ የተነሳ ውበትሽ ፍጹም ነበረና ይላል። በአንቺ ላይ ካኖርኳት ከክብሬ የተነሳ ውበትሽ ምን ነበር? ፍጹም ነበረና። እኛን ውብ የሚያደርገን፣ እኛን ሙሉ የሚያደርገን፣ እኛን በጸጋ የተሞላን የሚያደርገን እግዚአብሔር ነው። ስለዚህ ወደ እሷ መጥቶ ከሴቶች ሁሉ የተለየች እንድትሆን ያደረጋት ነገር አንደኛ የሰማይና የምድር ጌታ በምድር ላይ ሰው ሆኖ ሊመጣ ሲፈልግ በእሷ መምጣቱ። ይሄ ግን ለመሆኑ ትልቁ ነገር በሕይወቷ የፈሰሰ የእግዚአብሔር ጸጋ ነው። አሜን አሜን። የእግዚአብሔር ጸጋ ምን ይላታል? መልአኩ ሲነግራት እግዚአብሔር ከአንቺ ጋር ነው አላት። በዚህ ምክንያት ደግሞ ሁለተኛውን ነገር ነው ያለን፣ እግዚአብሔር ከአንቺ ጋር ነው። የእግዚአብሔር መገኘት ከእሷ ጋር ነበረ። ኢሳይያስ 7:14 ላይ ስለዚህ ጌታ ራሱ ምልክት ይሰጣቸዋል፣ እነሆ ድንግል ትጸንሳለች፣ ወንድ ልጅም ትወልዳለች፣ ስሙንም አማኑኤል ብላ ትጠራዋለች። በምትጸንሰው ማን ነው? አማኑኤል የምትጸንሰው። ነገር ግን ምን ይላታል? ገና ሳትጸንሰው እግዚአብሔር ካንቺ ጋራ ነው። ለምን እንደሆነ ታውቃላችሁ? አማኑኤል ዘላለማዊ ነው። ከተወለደ በኋላ አይደለም አማኑኤል የሆነው፣ እሱ እግዚአብሔር ከኛ ጋራ ነው፣ ሁሌም ነው። ክብር ለኢየሱስ ይሁን። ስለዚህ እግዚአብሔር ካንቺ ጋራ ነው ብሎ ሲናገራት እናያለን። ደግሞ እንደዚህ ያላት ከሴቶች መካከል የተባረክሽ ነሽ ብሎ ሲናገራት እሷ ራሷ በቁጥር 48 ላይ ተናግረዋለች። ትውልድ ሁሉ ምን ይሉኛል? ብጽዕት ይሉኛል። ራሷ ማርያም ይሄንን ስትመሰክር፣ ብጽዕት ማለት የተባረከች ማለት ነው። የተባረከች ይሉኛል። ይሄ እንግዲህ የውላችሁ አንድ ነገር ልንገራችሁ፣ የሚባርክ እግዚአብሔር ነው። ኤፌሶን ምዕራፍ 1 ላይ ቁጥር 4 ስንመለከት በሰማያዊ ስፍራ በመንፈሳዊ በረከት ሁሉ የባረከን ይላል። እኔ አንድ ነገር ዛሬ ልንገራችሁ፣
ምናችንም ፈቃዱን ሊያደርግ አይችልም። ምናችንም በሰው ፊት ተቀባይነት ሊሰጠን ሆነ በእግዚአብሔር ፊት ተውትና በሰው ፊት እንኳን ተቀባይነት ሊሰጠን አይችልም። ነገር ግን የእግዚአብሔር ጸጋ በእኛ ላይ ሲመጣ፣ አረ አሜን፣ የእግዚአብሔር መገኘት በሕይወታችን ላይ ሲከብር ከፍ ሲል ማይሆኑ ነገሮች መሆን ይጀምራሉ። ዛሬ ማርያምን ብቻ እያሰብን ዋው እያለን እንድንቀጥል አይደለም። ያ ጸጋ ላንቺም አቬለብል ነው። ያ ጸጋ ለኔም አቬለብል ነው። ያ ጸጋ ለኔና ለእናንተ ዛሬም ቀርቧል። ክብር ለኢየሱስ ይሁን። ይሄ የአዲስ ኪዳን ዘመን የጸጋ ዘመን የምንለው ክብር ለኢየሱስ ይሁን። የጸጋ ዘመን የምንለው አያችሁ፣ የጸጋ ዘመን እኮ ነው የሚባለው። ክብር ለኢየሱስ ይሁን። ያ የጸጋ ዘመን በጸጋ እግዚአብሔር በልጆቹ መካከል በሰው ልጅ ላይ የሚሰራበት ወቅት ነው። ስለዚህ ይሄ ጸጋ በእርሷ ላይ የመጣው የተባረከች አሰኛት። ኢየሱስ ጌታ ነው። እስቲ አንድ ሰው ዙሩና በጸጋ ስትሆን ተባርከሃል በሉት እስቲ። ይሄ በቃ ሁሌ የማይቀር ነገር ነው። ጸጋ ውስጥ የሚኖር ሰው እየኖረ ያለው በበረከት ውስጥ ነው። አሁን ምን እንደማለት መሰላችሁ? ብዙ ሺህ ብሮች ወይም ብዙ ሚሊዮኖች ብሮች ሰዎች በስማችሁ ባንክ ቢያስቀምጡላችሁ ባንክ ውስጥ ያለውን ነገር እናንተ ተጠቀሙበት አትጠቀሙበት የእናንተ ኃላፊነት ነው። ነገር ግን እሱን ሳንጠቀም እንደሌለው ሰው ብንኖር ተጠያቂው እኛ እንጂ የሰጡን ሰዎች አይደሉም። አይደለ? እግዚአብሔር በሰጠው ጸጋ አንዴ በመጣው ጸጋ እኛንን መጠቀም ያለብን። ለዚህ ነው የእግዚአብሔር ጸጋ በእኛ ዘንድ ሳይባክን መቀጠል ያለበት። ክብር ለኢየሱስ ይሁን። ማርያም አላባከነችውም። ሃሌሉያ። ኤልሳቤጥ አላባከነችውም። ይሄ ጸጋ በሕይወታቸው ሲሰራ እናያለን። እኛ እንዲያውም እነሱ የተጠየቁትን አልተጠየቅንም። ማለትም ኤልሳቤጥም በእርጅናዋ ወራት ነው የጸነሰችው። እሱ ራሱ አንድ ራሱን የቻለ ተአምር ነው። ማርያም ደግሞ ልጃገረድ ሆና ድንግል ሆና አንድ ወንድ ሳታውቅ ጽንስ በውስጥሽ ይኖራል ነው የተባለችው። በዓለም ታሪክ ከዚያም በፊት ያልነበረ ከዚያም በኋላ ያልሆነ ነገር ነው ይሆናል ተብሎ ስትነገራት፣ ወገኖቼ ከዚህ በላይ ምን ነገር አለ? ሰውን ሊፈትነው የሚችል የእነሱን ያክል እንኳን ፈተና አልቀረበልንም። ነገር ግን በዘመናችን ሁሉ በዚህ ጸጋ ስንተማመን፣ በጸጋው ተሞልተን ስንኖር በሕይወታችን ላይ እግዚአብሔር ያሰበው ነገር ሁሉ ወደ ፍጻሜ ይደርሳል። እግዚአብሔር የተመሰገነ ይሁን። እኔ አንድ ነገር ልባርካችሁ ዛሬ፣ ያላችሁን ሳይፈጽምባችሁ አይወሰዳችሁ። አሜን በሉ ባካችሁ። ያላችሁን ሁሉ በእናንተ ይፈጽም። ያሰበውን ሁሉ በእናንተ ይፈጽም። እግዚአብሔር አንዴ ከተናገረ የተናገረው ሁሉ ይፈጸም በእናንተ ይሁን። እግዚአብሔር የተባረከ ይሁን። እና የማርያም ጥያቄ በዚህ መልአኩ መጥቶ ይሄንን ታሪክ ነገር በሚያበስርላት ጊዜ እንደማንም ሰው ልትጠይቅ የምትችለው ነገር አለ። ይሄ ነገር ልክ አይደለም፣ ሆኖ አያውቅም። ስለዚህ ምን አዲስ ነገር ትነግረኛለህ? ሊሆን አይችልም እንደዚህ አይነት ነገር። ሰው አንዲት ሴት ካለ ወንድ ልትጸንስ አትችልምና እንደዚህ አይነት ነገር አትናገር፣ እኔ ይቸግረኛል ልትል ትችላለች። ልጅ ዘካርያስ የገጠመው የእምነት ችግር ነው፣ የማመን ችግር ነው የገጠመው አይደለ? የእግዚአብሔር ምሕረት ግን በላዩ ላይ መስራቱ አይገርማችሁም? አንዳንዴ እኮ ሳናምነውም ረድቶናል። ሳናምነው ሳንፈልገው ፈልጎናል፣ ሳንጠይቀው ሰጥቶናል። በጣም እንደው እግዚአብሔር ይግባን ባካችሁ። እግዚአብሔር ይግባን። የጸጋ አምላክ ነው። ክብር ለኢየሱስ ይሁን። እና በጣም የሚገርመኝ ነገር እሷ ግን እንዴት ይሆናል አይነት ጥያቄ አይደለም፣ አደራረጉን ንገረኝ አለችው። ይሄ እንዴት ነው ሊፈጸም የሚችለው? ያለማመን ጥያቄ ሳይሆን እንዴት ነው የሚሆነው? መንገዱን አሳይ። ይሄንን ስትለው መጀመሪያ ያላት መንፈስ ቅዱስ ባንቺ ላይ ይመጣል። ሃሌሉያ! መንፈስ ቅዱስ ባንቺ ላይ ይመጣል። ይኸውላችሁ ይሄ ታሪክ እስቲ መንፈስ ቅዱስ በእኔ ላይ ነው በሉ እስቲ። መንፈስ ቅዱስ በውስጤ ነው በሉ። ይሄ ታሪክ የአዲስ ኪዳን ታሪክ ነው፣ የማርያም ታሪክ ብቻ አይደለም። ምክንያቱም እግዚአብሔር ሕጌን በልቦናቸው አኖራለሁ፣ መንፈሴን በውስጣቸው አደርጋለሁ አለ። ክብር ለኢየሱስ ይሁን። አይደለም ኤርምያስ 36 ላይ የአዲስ ኪዳን ሕይወት መንፈስ ቅዱስ ሬዚደንት ሆኖ ገብቶ በውስጣችን ነግሶ በእኛ ላይ ሃሌሉያ። የማይሆኑ ነገሮች መሆን የሚጀምሩት ከኔ የተነሳ ሳይሆን እሱ በውስጤ ከመኖሩ የተነሳ። ስለዚህ ምን አላት? መንፈስ ቅዱስ ባንቺ ላይ ይመጣል። በመክብብ ምዕራፍ 11 ቁጥር 5 ላይ የነፋስ መንገድ እንዴት እንደሆነች አጥንትም በእርጉዝ ሆድ እንዴት እንድትዋደድ እንደማታውቅ
እንዲሁም ሁሉን የሚሰራውን የእግዚአብሔርን ስራ ሃሌሉያ 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 ሃሌሉያ። የወንድ አንድ ልጅ እንዲጸነስ የወንድ ዘር የሴቷን ዘር ነክቶ የሚፈጠር ነው። እሱ ራሱ ተአምር ነው፣ የእግዚአብሔር ስራ ነው። ክብር ለኢየሱስ ይሁን። በእውነት ሳይንሱንና ያለውን ነገር እንኳን ብናየው በጣም እንደሱ የሚያስደንቅ ነገር የለም። አፈጣጠር በጣም የሚያስደንቅ ነው። ምክንያቱም እንዴት ሊሆን እንደሚችል ስናስብ እንዴት ሊሰራ አስባችሁታል? የመጀመሪያዋ ልጅ በሰው ልጅ ውስጥ ስትጸነስ እሷን ጽንስ የመጀመሪያዋን ጽንስ ለማየት ሳይንቲስቶች የሚሉት 1000 ጊዜ መጉላት አለበት። ለማየት 1000 ጊዜ መጉላት አለበት። አስባችሁታል? 1000 ጊዜ ማጉያ መጠቀም አለብን። 1000 ጊዜ ቀላል ነገር አይደለም፣ በጣም ብዙ ነው። የሚገርማችሁ ነገር እዛ ውስጥ ጸጉር አለ፣ አይን አለ፣ ጥፍር አለ፣ ሳምባ አለ፣ ጨጓራ አለ፣ ኩላሊት አለ። አስባችሁታል? ዋው! ተአምር እኮ ነው። ልጆቻችንን ስናይ ተአምር ነው የምናየው። ወላጆቻችን እኛን ሲያዩ ተአምር ነው እኮ የምናየው። እንዴት እንደሚዋደድ አታውቅም፣ እንዴት እንደሚሰራ አታውቅም። ይሄንን ስራ አታውቀውም። እንዴት አድርጎ እስቲ አስቡት። ከዛች ነጥብ ውስጥ አጥንት ሲወጣ፣ ጸጉር ሲወጣ፣ ጥፍር ሲወጣ፣ ለስላሳውም ደረቁም ሁሉም ነገር ሲወጣ ከዛ ውስጥ አይገርማችሁም? ከዚህ በላይ ግን ሌላ የሚያስደንቅ ተአምራት ደግሞ እግዚአብሔር ሰራ። ምን አደረገ? እንዲያውም አለ ወንዱም ይቅር አለ። ሃሌሉያ! እኔ ሌላ ታሪክ እሰራለሁ አለ እግዚአብሔር። አዲስ ዘር። አሜን አሜን አሜን። አዲስ ዘር። ሃሌሉያ! ኃጢአት የሌለበት፣ እንከን የሌለበት፣ ነቀፋ የሌለበት፣ እንደገና የጸዳ ሃሌሉያ፣ ንጹህ የሆነ አዳም ይሄ ድል ተሰጥቶት ነበረ አይደለም? አዳም ሲፈጠር አለ ነቀፋ ነበር፣ ንጹህ ነበረ። ምንም አይነት በደልና ኃጢአት ውስጡ አልነበረም። ሰው ጨመረበት። ሁለተኛው አዳም ደግሞ እንደገና አዲስ ዘር ሆኖ ከሰማይ ሆኖ መጣ። የሚገርመው ነገር በሱ ጊዜ ግን አልተቀለበሰም። ጽድቁ ቀጠለ፣ ቅድስናው ቀጠለ። ሃሌሉያ! ለኛም ተረፈ። ስለዚህ መንፈስ ቅዱስ ይመጣል ነው። ዛሬም ለኔና ለናንተ የእግዚአብሔር ምክር በህይወታችን እንዲፈጸም በፍጹም እኔ ዛሬ ነግራችኋለሁ፣ አትችሉትም። የእግዚአብሔር መንፈስ ግን ባንተ ላይ ይመጣል። የእግዚአብሔር መንፈስ ግን ባንቺ ላይ ይመጣል። የእግዚአብሔር መንፈስ ሲመጣ ይሆናል በሉ ባካችሁ። ሲመጣ ምን ይላል? ይሆናል። ይሆናል። ሁለተኛ ያላቴ ነው። መንፈስ ቅዱስ ባንቺ ላይ ይመጣል ብቻ አይደለም፣ የልዑልም ኃይል ይጸልልልሻል። የልዑልም ኃይል ይጸልልልሻል። ይሄ የመኖር ኃይል፣ የመፍጠር ኃይል፣ የልዑል ኃይል። በዘፍጥረት ምዕራፍ 1:2 ላይ ምድርም ባዶ ነበረች፣ አንዳችም አልነበረባትም፣ ጨለማም በጥልቁ ላይ ነበረ፣ የእግዚአብሔር መንፈስ በውሃ ላይ ሰፎ ነበረ ይላል። መንፈስ ቅዱስ በምድር ላይ ሲመጣ የሆነውን ታውቃላችሁ አይደለም? ቅርጽ አልባ የሆኑ ነገሮች በሙሉ ቅርጽ መያዝ ጀመሩ። መልክ የሌላቸው ነገሮች ሁሉ መልክ መያዝ ጀመሩ። ዓለምን አሁን እንደምናውቃት ያደረጋት የእግዚአብሔር መንፈስ ነው። ዘርዝረን የማንጨርሰው ጥልቅ ነገር ያለበት ዓለም ነው። ራሱ ተፈጥሮ ራሱ ጥልቅ ነው። ልዩነቶችን ተመልከቱ። ፍጥረት አይነትን ተመልከቱ። ከእጽዋትዩ፣ ከእንስሳዩ፣ ከወፎቹ ምን የቱን ብለን የቱን እንጠቅሳለን? ይሄ ነው ሁሉ ኮምፕሌክስ የሆነ ኔቸር። በውሃ ላይ የሰፈፈው መንፈስ ቅርጽ አልባ የሆነውን ነገር ቅርጽ እየሰጠ፣ መልክ የሌለውን ነገር መልክ እየሰጠ። በጣም እኮ የሚገርም ነው እኮ። እግዚአብሔር ከምድር አፈር ሰውን አበጀውና እፍ አለበት አለ፣ ሰውም ሕያው ነፍስ ያለው ሆነ ይላል። እንደገና ምን አለ? ምድር አለ አራዊትን ትስጥ አለ። ከምድር ውስጥ ስንትና ስንት አራዊት ወጡ። ይናገራል ይሆናል። አይገርማችሁም? እግዚአብሔር ይናገራል ይሆናል። ስለዚህ ምን ይላል? የእግዚአብሔር መንፈስ በውሃ ላይ ሰፎ ነበር። ልክ እንደሱ ይጸልላል ባንቺም ላይ አላት። ባንቺ ላይ ይጸልላል። ኢዮብ 26:13 በመንፈሱ ሰማያት ውበትን አገኙ፣ እጁም በራይቢቱን እባብ ወጋች ይላል። በመንፈሱ ሰማይ መንፈስ ቅዱስ ባንቺ ላይ ይመጣል። የእግዚአብሔር ኃይል ደግሞ ይገለጣል።
እስቲ ጌታን ማገልገል እፈልጋለሁ በቀረኝ ዘመን በክብር የምትሉ ፈቃዱን መፈጸም እፈልጋለሁ የምትሉ ዛሬ የእግዚአብሔር አብሮነት ከናንተ ጋር ይሁን። የእግዚአብሔር መንፈስ በእናንተ ላይ ይሁን። የእግዚአብሔር መንፈስ በውስጣችሁ ይሁን። የእግዚአብሔር ኃይል በሕይወታችሁ ይገለጥ። ለዚህ እንኖር። ክብር ለኢየሱስ ይሁን። በጣም ነው ልብ የሚነካው። ይሄ አስደናቂ የሆነ የእግዚአብሔር ስራ ነው እና ማርያም ያለችው ቃል ትዝ ይላችኋል። ይሄን ሁሉ ከነገራት በኋላ ያለችው ቃል ይሄ ነው። ቁጥር 38 ላይ እነሆኝ የጌታ ባሪያ፣ ሃሌሉያ፣ እንደ ቃልህ ይሁንልኝ። ከሱ በፊት ምን ይላል? ለእግዚአብሔር አለች። ቁጥር 37 ላይ የሚሳነው ነገር አቤት! ኧረ እባካችሁ እስቲ አብረን እናውጀው። ለእግዚአብሔር እስቲ በሉት ባካችሁ፣ ለእግዚአብሔር። እንደገና እንድገመው፣ ለእግዚአብሔር የሚሳነው። አስባችኋል? ዛሬ በህይወታችን ላይ ቆመን በዘመናችን ላይ ቆመን በቤታችን የሚሳነው የለም፣ በህይወቴ የሚሳነው የለም፣ በኑሮዬ የሚሳነው የለም፣ በዘመኔ የሚሳነው የለም፣ በቤተ ክርስቲያን የሚሳነው የለም። ይሄ ማለት ዝም ብሎ ቃል እንዳይመስላችሁ፣ የሌለ ሰው ነው የተፈጠረው እሷ ውስጥ። በምንም ተአምር ሊመጣ የማይችል ጽንስ ነው የመጣው። ይሄ እኮ ሳይመጣ ያለችው ነው። ሳይመጣ ያለችው ነው እኮ ብላ መጥቶ እኮ አይደለም፣ ስላለ ብቻ። ስላልክ ብቻ ምን አለሁ በሉት። ስላለ ብቻ ነው ለእግዚአብሔር የሚሳነው ነገር። ሃሌሉያ! ገርም ነው እኮ። ለእግዚአብሔር የሚሳነው የለም። ሰይጣን ውሸታም ነው፣ ይዋሻል። ሐሰትን የሚናገረው ከምን ነው? ከራሱ ነው ይላል መጽሐፍ ቅዱስ ሲናገር። ኢሳይያስ 44 ላይ ከራሱ ይናገራል። ዛሬ የፈለገውን ያክል ሰይጣን ቢናገር ቢያሳየን ለእግዚአብሔር የሚሳነው ነገር የለም። ስለዚህ ምን አለች? እነሆኝ የጌታ ባሪያ እንደ ቃልህ። ሃሌሉያ! እነሆኝ የጌታ ባሪያ እንደምን? እንደ ቃልህ ይሁንልኝ አለች። ይኸውላችሁ ይቺ ሴት ሊመጣ ያለው እኮ የሚገርም ዌቭ ነው፣ የሚገርም ወጀብ ነው እኮ ሊመጣ ያለው ህይወቷ ላይ። ከዚህ በኋላ እኮ ህይወቷ የሷ አይደለም። ልክ አንተ መኪና ገዝተህ ለሰው ብትሰጠውና አንተ ሳትነዳው ሰውየው ወደ ፈለገው ቢነዳው ህይወቷን እኮ ተረክቦ ወደ አላሰበችው ሰፈርና ዘመን ይዟት ሊገባ እኮ ነው። እዛ ላይ ቆማ ምን አለች? እንደ ቃልህ ይሁን። እንደ ቃልህ። ይኸውላችሁ ዛሬ በአዲስ ኪዳን ለኛ መንፈሱን አፈሰሰ፣ ጸጋውን አፈሰሰ፣ ስጦታዎችን አፈሰሰ እያልን እንናገራለን አይደለም? ይሄ ጸጋ የፈሰሰው፣ ይሄ መንፈስ የፈሰሰው፣ ይሄ እግዚአብሔር ነገር በእኛ ላይ የፈሰሰው እኮ ካመን ነው ዛሬ ማለት ያለብን ሆኖ ታውቃላችሁ። እንደ ቃልህ ይሁንልኝ። አዎ በጸጋ እኖራለሁ፣ በመንፈስ ቅዱስ ኃይል አገለግላለሁ፣ በስጦታዎች ተጥለቅልቄ ፈቃድህን በምድር ላይ አከናውናለሁ። እስቲ አንዴ ጩሁና ትችላለህ በሉት። ንገሩት እንደገና፣ ትችላለህ አምላኬ፣ ትችላለህ በሉት። እንደ ቃል ይሁንልኝ ስትል ለመጣው መልእክትና ለላኪው ዕውቅና ነው የሰጠችው። ምንድነው ያለችው? አውቃለሁ፣ ስትናገር ይሆንልሃል። ሃሌሉያ! አውቃለሁ፣ አንዱም በምድር ላይ ጠብ አይልም፣ እያንዳንዱን ነገር ታከናውናለህ። አንተ በምትናገረው ነገርና በምታደርገው ነገር አትታማም። ክብር ለኢየሱስ ይሁን። አንተ ታደርጋለህ። ሁለተኛ ያደረገችው ለፈቃዷ ሳይሆን ለፈቃዱ ነው ራሷን ሙሉ በሙሉ ያስገዛቸው። ምን እንዳደረገች ታውቃላችሁ? ከዚህ በኋላ ህይወቴን እኔ አልነዳውም፣ አንተ ነህ የምትነዳው። በሌላ ቋንቋ ገላትያ 2:20 ከእንግዲህ እኔ አልኖርም፣ ክርስቶስ በእኔ ይኖራል እንዳለው ሐዋርያው ጳውሎስ ልክ እንደዚሁ ያለችው ምንድን ነው? እንደው እስቲ ባካችሁ ዛሬ የህይወቴን መሪ እሰጥሃለሁ በሉት። እስቲ ስጡት ዛሬ፣ እስቲ እንስጠው ዛሬ የህይወቴን መሪ ይሄው ጌታ ሆይ እሰጥሃለሁ በለው። እስቲ በዚህ ሰዓት እንስጠው፣ አሁን እንስጠው። አይ ሰሬንደር እንበል። እጄን እሰጣለሁ፣ የህይወቴን መሪ ላንተ እሰጣለሁ። ወደ ፈለከው ህይወቴን ማሽከርከር ትችላለህ፣ ወደ ፈለከው ህይወቴን መውሰድ ትችላለህ። ለምን? ህይወቴ የሚያምርበት ባንተ ነው። ህይወቴ ትርጉም የሚያገኘው ባንተ ነው። ይኸውላችሁ እኛ የምናደርገው ነገር አሰልቺ ነው፣ ተደጋጋሚ ነው፣ ፍሬ የለውም፣ ለማንም በረከት አይሆንም። እግዚአብሔር ግን ባንተ ሲገለጥ አዲስ ነገር ሁልጊዜ አለ። ማለዳ ማለዳ እግዚአብሔር ነገሩ አዲስ ስለሆነ
ስለዚህ ምን አለች? ቃሉን አመነችና ከቃሉ ጋር ተስማማች። ምንም እንኳን እጅግ ለመቀበል አስቸጋሪና ፈጽሞ ያልተለመደ ነገር ቢሆንም ማለት ነው። እሱ ብቻ አይደለም፣ ለመታዘዝ ቆረጠች። አሜን አሜን። እስቲ አወቅኩ በሉ፣ አመንኩ በሉ፣ ደግሞ እኖራለሁ በሉ እስቲ። በቃ እንደዛ ነው። ለመታዘዝ ቆረጠች። አወቅኩ፣ አመንኩ፣ እታዘዛለሁ። ክብር ለኢየሱስ ይሁን። ኤልሳቤጥ ራሷ ይሄንን ኮንፈርም ስታረጋግጥላት ቁጥር 45 ላይ ከጌታ የተነገረላት ቃል ይፈጸማልና ያመነች ብፅዕት ናት፣ ያመነች የተባረከች ናት። ሃሌሉያ። እኔ አንዳንድ ጊዜ ልንገራችሁ፣ ቃል ሰምተን ቃል ይዘን ከዛ እንደፈለግን አንኖር። ቃል ሰምተን ቃል ይዘን እንደ ቃሉ እንኖር። አሜን አሜን። አዎ ቃል ይዘን ቃል ሰምተን እንደ ቃሉ እንኖር። ክብር ለኢየሱስ ይሁን። ሌላው በማርያምና በኤልሳቤጥ መሃል አስደናቂ ነገር እናያለን እዚህ ላይ። ይሄ የጸጋ አሰራር ነው። እስካሁን እያወራችሁ ያሉት የእግዚአብሔር ጸጋ በሕይወታችን ሲገለጥ አንችልም የምንለውን እንችላለን፣ አንሆንም የምንለውን እንሆናለን። እኔ ይህንን መታዘዝ አልችልም የምንለውን ነገር የመታዘዝ አቅም እናገኛለን። የእግዚአብሔር ጸጋ በሕይወታችሁ እንዲሰራ ስትፈቅዱ። በጣም ሌላው የምናየው መለኮታዊ ጥምረት ነው በኤልሳቤጥና በማርያም መካከል። ቁጥር 38 ላይ ማርያምም ወደ ዘካርያስ ቤት ፈጥና ወጣች ብሎ ይናገራል። እግዚአብሔር የተባረከ ይሁን። ልክ መልአኩ ከተናገራት በኋላ አንድ ነገር በዛ ውስጥ ነገራት። ኤልሳቤጥም አርግዛለች፣ ጸንሳለች ብሎ ችን ቃል እዛ ውስጥ ነግሯታል። ለምን መልአኩ ነገራት ብላችሁ ስትሉ፣ አይዞሽ እግዚአብሔር የሚሰራው ተአምር ባንቺ ብቻ አይደለም፣ እየሰራ ነው። በሌላ ቋንቋ እየሰራ ስላለ መንፈሳዊ ወዳጅ አለሽ፣ መንፈሳዊ ወዳጅ አለሽ። ብቻሽን አይደል፣ ብቻሽን እዚህ ምድር ላይ ይሄንን ጉር ተሸክመሽ የምትኖሪው አንቺ ብቻ አይደለሽ። ይሄንን ለሰው አእምሮ መቀበል የሚከብደውን ነገር ብቻሽን አይደለም ይዘሻለሽው፣ አለች፣ ሌላም አለች። ተአምር የሆነባት ታውቃታለች። ኤልሳቤጥን ታውቃታለች፣ ዘመዷ ናት፣ አክስቷ ናት። ስለዚህ ምን አለች እንዴ? እሷም ትጸንሳለች ሲላት ምን አይነት መጽናናት ነው! ሃሌሉያ! ምን አይነት መጽናናት ነው! ስለዚህ ልክ መልአኩ ተናግሮ ሲጨርስ እኔ ሰፈር እዚህ አካባቢ አይደለም ሰሞኑን አለች። ሃሌሉያ! አዎ ታምር ያለበት ሰፈር ነው የምሄደው። የእግዚአብሔር ጣልቃ ገብነት ያለበት ሰፈር ነው የምሄደው። የእግዚአብሔር ነገር ያለበት፣ መዓዛው ያለበት ቦታ ላይ፣ ጠረኑ ያለበት፣ ስራው እጁ የተገለጠበት ቦታ ላይ ነው እኔ ሄጄ የምኖረው። ስለዚህ ብድግ ብላ ፈጥና ወደ ኤልሳቤጥ ሄደች። ለምን ብትሉ መለኮታዊ ጥምረት የእግዚአብሔር ነገር በእኛ ውስጥ እንዳይቋረጥ ወሳኝ ሚና ይጫወታል። ይህ ቁልፍ ቃል ነው። አንዳንድ ሰው ጌታ ተናገረኝ ይላል። ከተናገራቸው ሰዎች ጋር ግን አይሆንም። የሰማችሁኝ ነው? ጌታ ተናገረኝ እንላለን። ከዛ ብቻችንን ቁጭ ብለን እንደ ሐውልት ዘመናችንን እንጨርሳለን። አንድ ነገር ልንገራችሁ፣ መጫጫር ያስፈልጋል፣ መነካካት ያስፈልጋል፣ መቀስቀስ አለበት። አንተ ውስጥ ያለው እሳትና እዛኛው ጋር ያለው እሳት አብሮ መነካካትና መንደድ አለበት። መበረታታት አለብን፣ መነካካት አለብን። አንድ ነገር ጌታ ተናግሮኛል ብሎ ዝግትግት አድርጎ በር ተቀምጦ በቃ ይመጣ ይሆን ብላ ቁጭ አላለች። ኖ ተነሳች። ሌላም ጌታ ተናግሯል፣ እኔን ብቻ አይደለም። ሄደን አብረን ጊዜ እናሳልፋለን። በቃ እንደዛ የረጠበ ሰፈር ግባ በሉት። አጠገባቸው ያለውን ሰው በክብሩ የረጠበ ስፍራ፣ በመገኘቱ የረጠበ ስፍራ ያረገችው ውስጧ የገባው የእግዚአብሔር ቃል በምንም አደጋ ላይ ከመውደቁ በፊት እምነቷን የሚያስጠብቅላት ጥምረት እግዚአብሔር ሰጥቷት ነበርና ፈጥና ነበር ወደ ኤልሳቤጥ የሄደችው። እንግዲህ ምንድነው መለኮታዊ ጥምረት የሚያደርገው ብለን ስንል በውስጣችን ያለውን የእግዚአብሔርን ጽንስ ያንቀሳቅሳል። ሃሌሉያ! ያንቀሳቅሳል። እኔ በጣም ልቤን ይነካኛል። ያው አንብበነዋል። ገና የማርያምን ሰላምታ ስትሰማ ማን? ኤልሳቤጥ ገና ይውላችሁ ለኤልሳቤጥ ስለ ማርያም ነግሯታል? አልነገራትም። በቃሉ መሰረት ስለ ማርያም አልነገራትም። ለማርያም ግን ስለ ኤልሳቤጥ ነግሯታል። ስለዚህ ኤልሳቤጥ የምታውቀው ነገር የለም። ገና ግን ሃሌሉያ
ኦ ሃሌሉያ ሃሌሉያ። መንፈስ ያለበት እዚህ ቤት አለ ወይ? የእግዚአብሔር መንፈስ በውስጡ ያለበት ሰው እኮ መነካካት አለበት። አይገርማችሁም? ገና የሰላምታዋን ድምፅ ስሰማ ምንም ዕውቀት ሳይኖራት ከዕውቀትህ መንፈሱ ይቀድማል በሉት። ለአንድ ሰው ዛሬ ከዕውቀትህ መንፈሱ የመንፈስ ቅዱስ ሥራ ይቀድማል። ኧረ እባካችሁ መንፈስ ያንቀሳቅሰን፣ ዕውቀት ብቻ አያንቀሳቅሰን። የአእምሮ ዕውቀት ብቻ አያንቀሳቅሰን፣ መንፈስ ቅዱስ ያንቀሳቅሰን። በጣም የሚገርም ነው። ገና የማርያምን ሰላምታ ስትሰማ ያለችው ቃል ምንድነው? ጽንሱ በሆዴ ውስጥ ዘለለ ነው ያለችው። ማርያም እኮ ገና ኢንሴፕሽኑ ማለት ለእርግዝና የሚታይ ነገር የላትም። እንትና ኤልሳቤጥ ግን ጽንሱ በሆዴ ውስጥ ዘለለ አለች። ምክንያቱም መንፈስ ይዘው ነው የተገናኙት፣ የእግዚአብሔርን መንፈስ። ሃሌሉያ ሃሌሉያ ሃሌሉያ። አጠገባቸው ያለውን ሰው ብቻህን አታግኘኝ በሉት፣ ከመንፈስ ቅዱስ ጋር አግኘኝ በሉት። ኧረ አሜን 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 አሜን። ብቻህን አታግኝ ሰው፣ ከመንፈስ ቅዱስ ጋር አግኘው። ውስጡ ያለው እግዚአብሔር ጽንስ ካለ ይዘላል። ውስጡ ያለው እግዚአብሔር ነገር ካለ ይነሳሳል፣ ይነቃቃል። አንዳንድ ሰው አዳምን ነው ቀስቅሶ የሚሄደው ካንተ ውስጥ። ለምን? አዳምን ነው ይዞ የሚመጣው። አንዳንድ ሰው ደግሞ የእግዚአብሔርን መንፈስ በውስጡ ያለውን ይቀሰቅሰዋል። ለምን? የእግዚአብሔርን መንፈስ ይዞ ነው የሚመጣው። እስቲ አንድ ነገር ልንገራችሁ። የእግዚአብሔር ቃል በላይዋ ላይ ስለነበረ ማርያም ኦልሬዲ የእግዚአብሔር መንፈስ አብሮ ሾዋፕ አድርጓል አይደለ? ምክንያቱም ከአንቺ ጋራ ነው ብሏታል። ያንን መንፈስ ተሸክማ ነው እሷም እየሄደች ያለችው። ኤልሳቤጥ የምታውቀው ነገር የለም፣ የምታውቀው ስለ ራሷ ብቻ ነው። ነገር ግን መንፈስ ለመንፈስ ስለሚግባባ ውስጥ ለውስጥ ስለሚነጋገር ጥልቅን ነገር ስለሚያናግር ልክ እዛ ስትደርስ ገና ጽንሱ በሆዴ ውስጥ ሃሌሉያ ኢየሱስ ጌታ ነው። በሱ ቢያበቃ ይመስላችኋል? ጽንስ ዘለው አላቆመችም፣ መንፈስ ቅዱስ ተሞላች ይላል የእግዚአብሔር ቃል ሲናገር። አንብቡት፣ ቅድም አንብበነዋል። መንፈስ ቅዱስ በመንፈስ ቅዱስ ተሞልታ ይላል። ሃሌሉያ ሞላባት። እግዚአብሔር የተባረከ ይሁን። ይኸውላችሁ ምንም እንኳን ኤልሳቤጥ ማርያምን እንደ ዘመድ ብታውቃትም በዚህ ዕለት ግን በመንፈስ ቅዱስ ተረድታ አንቺ ከሴቶች መካከል የተባረክሽ ነሽ፣ የማህፀንሽን ፍሬ። ይሄ መገለጥ አይደለም? it's a word of knowledge አይደለ እንዴ? ይሄ እኮ የሆነውን ነገር በጥበብ በእውቀት ቃል መግለጽ ነው። ይሄ መገለጥ ማለት ነው። የእውቀት ቃል ብለው ምን ልክ እንደሱ ስትመጣ ምንም እኮ አላለቻትም። አንደኛ መንፈሱ ተሰማት፣ ጽንሷ ዘለለ። ከዛ በኋላ አየችና አንቺ ከሴቶች መካከል የተባረክሽ ነሽ፣ የማህፀንሽን ፍሬ የተባረከ ነው። ሃሌሉያ። በዘገባ የምንኖርበት በዜና በሰዎች ዜና የምንኖርበት ዘመን ያቁምና በመንፈስ ቅዱስ ድምፅ የምንኖርበት የጸጋ ዘመን መንፈስ እያናገረ ነው የሚሰራው። የጸጋ መንፈስ አሰራሩ መንፈስ ያናግራል። መንፈስ በውስጥህ ነው። መንፈስ ቅርብ ነው። የእግዚአብሔር መንፈስ እያናገረሽ ነው፣ እየመራሽ ነው። ሚስጥራትን የሚገልጥ የተሰወረውን ወደ ብርሃን የሚያወጣ ማናየውን ነገር የሚያሳየን ይህ እግዚአብሔር መንፈስ። አንቺ ከሴቶች መካከል የተባረክሽ ነሽ። ይኸውላችሁ ለእግዚአብሔር ፈቃድ ተሰጥተን መኖር ስንጀምር ገና ወደ ፍጻሜ ሳይመጣ በህይወታችን መሆን የሚጀምር ነገር አለ። አሜን አሜን። በህይወታችን ገና። ስለዚህ ማርያም ትዝ ይላችሁ ከሆነ ተቀኘች ማርያም። ይኸውላችሁ ዜማውም ይሄ ሁሉ ነገርም ገና እኮ ምንም አዲስ ነገር ገና ማለት ይሄው አለ እኮ አታይም? ሆዴ አብጧል አትልሽም እኮ ምንም ነገር የለም ገና። እሷ ግን መቀኘት ጀመረች። ሃሌሉያ። ምን አለች? ነፍሴ ጌታን ታከብረዋለች። ይኸውላችሁ በእግዚአብሔር ፈቃድ ውስጥ ተሰጥተን መኖር ስንጀምር ይሄው እንደ ቃል ይሁንልኝ ብዬ ስስማማ ሳምነው ስታዘዘው ምን እንደሚሆን ታውቃላችሁ? በምስጋና መንፈስ እንጥለቀለቃለን። ማጉረምረም የሰው ልማዱ የሚሆነው ለምን መሰላችሁ? በእግዚአብሔር መመራት፣ በእግዚአብሔር መንፈስ መወረስ ሳይኖር ሲቀር በህይወቱ ማጉረምረም። መንፈስ ቅዱስ ግን በእኛ ሲሞላ፣ ኃይሉ በእኛ ላይ ሲመጣ ምስጋና ነው። ምስጋና ደግሞ ለነፍስ ልምላሜ ነው። አሜን። ለነፍስ ልምላሜ ነው።
ነፍስን የሚያለመልመው ልንገራችሁ ምስጋና ነው። አሁን ነፍሳችሁ ክችች ድርቅ ጥውልግ ስትልባችሁ የጎደላት ምስጋና ነው። ምስጋና ደግሞ በቃላት ስብስብ አይመጣም። ምስጋና የሚመጣው በመንፈስ ቅዱስ ሙላትና ኃይል ነው። ክብር ለኢየሱስ ይሁን። ከዛ እሱ ብቻ አይደለም፣ ነፍስ ብቻ አይደለም፣ መንፈሳችንም በአምልኮና በሐሴት ይሞላል። ምን አለች? መንፈሴም በአምላኬ በመድኃኒቴ ሐሴት ታደርጋለች ይላል። ነፍስህን ብቻ አይደለም መንፈስህንም ሐሴት ይሞላል። ክብር ለኢየሱስ ይሁን። እኔ ሐሴትን እንዴት እንደምገልጸው ልንገራችሁ። ደስታ ሐሴታችንን የምንገልጥበት ነው። ሐሴት ግን ራሱ ምንጩ ነው። ምንጩ ነው ራሱ። ምክንያቱም የደስታ ዘይት ይለዋል መጽሐፍ ቅዱስ ሲናገር፣ በብዙ መንገድ ይገልጠዋል። መንፈስ ቅዱስ ነው ደስታችን። ጌታ ነው ራሱ ደስታችን፣ ምንጩ ነው። ሐሴት መንፈሴ ተሞላለች። ከዛ ትናገራለች። በተናገረችው ውስጥ በፈቃድ ውስጥ መኖር ነው መባረክ አለች። ሃሌሉያ። የባሪያይቱን ውርደት ተመልክቷል። ከዛሬ ጀምሮ ትውልድ ሁሉ ብፅዕት ይሉኛል። ሃሌሉያ። መባረክ ነው አለች፣ በፈቃድ ውስጥ መኖር። ዋው! አንድ እግዚአብሔር ሰው ሲናገር እንደዚህ አለ። እግዚአብሔር መጨረሻውን ነግሮኝ ጀመርኩ፣ በመሃል ያለውን ቢነግረኝ ኖሮ ግን አልጀምረውም ነበር አለ። እኔ ደግሞ ልበላችሁ፣ በመሃል ያለው ነገር የፈለገ ቢሆን ያለው መጨረሻ ይመጣል። ሰማችሁኝ? የፈለገ ከፍታ ዝቅታ፣ የፈለገ ውርደት፣ የፈለገ ከፍታ ይቅጠማችሁ በመሃል መጨረሻው ግን እንዳለው ይሆናል። እንዳለው ይሆናል። መዳረሻችን ነው ዋናው። ሰው በብዙ መንገድ ሊሄድ ይችላል አይደለ? መዳረሻው ነው ዋናው። ትደርሳለህ ወይ ነው። አጠገባቸው ያለውን ሰው ከሱ ጋር ትደርሳለህ፣ በጸጋው ትደርሳለህ፣ በመንፈሱ ትደርሳለህ በሏቸው። አሜን አሜን። ከዛ ይውላችሁ ይሄንን ነው ያለችው። ዋው! ቁጥር 49 ብርቱ የሆነ እርሱ በእኔ ታላቅ ስራ አድርጓልና ስሙ ምንድን ነው አለች? ቅዱስ ነው። ብርቱ የሆነ እርሱ በእኔ። እስቲ ዛሬ እኛም አብረን እንበል፣ ብርቱ የሆንከው አንተ በእኔ ታላቅ ስራ ገናም ታደርጋለህና። ግን አይገርማችሁም? እሷ አድርጓል ብላ ጨረሰች። አቤት እምነት! ዝም ብሎ እኮ አይደለም ስለ ማርያም የሚወራው፣ ዝም ብሎ አይደለም። ልክ አሁን ስለ አብርሃም ሲወራ ስለ እምነቱ ታላቅነት የሚወራ የማርያምም እኮ ይሄ እኮ ነው። እምነቷ የሚገርም ነው። እግዚአብሔር እንዴት እንደረዳት፣ እንዴት ከእግዚአብሔር ጋር እንደተባበረች ገና ከመጀመሪያው ምን አለች? አድርጓል። ያደርጋል እኮ አይደል? አድርጓል። አቤት እንዲህ ደምድመን መኖር ብንችል። ጸጋው በእኔ ላይ ነው፣ መንፈሱ በእኔ ላይ ነው፣ ስጦታው በእኔ ላይ ብሎ ጨርሶታል እኮ አዲስ ኪዳን ነው ብለህ መኖር። አሜን አሜን። የሆነ ማዕበል ውስጥ ስትገባ አለመደናገጥ ነው፣ ከኔ ጋራ ነው። የሆነ ፈተና ተግዳሮት በፊት ሲመጣ ኖ፣ መንፈሱና ኃይሉ ከኔ ጋራ ነው። አምነ ጨርስ። 10 ያጀምር 10 እንደ አዲስ በቃ ይሄ ነገር ይሆናል እንዴ እያለን 10 ጊዜ አናወራ ነው። እኔ አንድ ነገር ልንገራችሁ፣ የፈለገ ከፍታ ዝቅታ ቦርድ በወጣ ፍጻሜውን የያዘው ጌታ ይዞኛል። ለእናንተም እንዲሁ ነው። ክብር ለኢየሱስ ይሁን። የመንፈስ ቅዱስን ስራ በሙላት በህይወቴ ማየት መለማመድ የምጀምረው ብርቱ የሆነ እርሱ በእኔ ታላቅ ስራ አድርጓል ስል ነው። አሜን አሜን። ትዝ ይላችሁ ከሆነ ሲድራቅ ሚሳቅና አብድናጎ ስንመለከት ራሱ ጴጥሮስ እና በውሃ ላይ ብሎ ሲናገረው ብዙ የእግዚአብሔር ታላላቅ ነገሮች በታሪክ ሲሆኑ የሆኑት ለምን እንደሆነ ታውቃላችሁ? ምክንያቱም የሆነ ሰው አምኗል። እግዚአብሔርን አምኖታል። ከተራ ህይወት እግዚአብሔር ነፃ ያወጣል። ከእምነት አልባ ህይወት እግዚአብሔር ነፃ ያወጣል። መንፈስ ቅዱስ ከማይመራው ህይወት ነፃ ያወጣል እግዚአብሔር። ይሄ መንፈስ ይምራል። ይሄ ኃይል ይውረሰን። ይሄ እምነት በውስጣችን ይስራ። ክብር ለኢየሱስ ይሁን። ስለዚህ ይሄንን ስታጠቃልለው ማርያም ያለችው ይሄን ነው። ቁጥር 54 እና 55 ላይ ለአባቶቻችን እንደተናገረ ለአብርሃምና ለዘሩ ለዘላለም ምሕረቱ ትዝ እያለው
እስራኤልን ብላቴናውን ረድቷል። ደስ አይልም? ምህረቱ ምን እያለው አንዴ መሰላችሁ? ስንቴ? ሃሌሉያ። ቸር ነውና ብለው ዘመሩ። ምህረቱ ለዘላለም ነውና እግዚአብሔርን አመስግኑ እየተባለ የእስራኤል እኮ ትልቁ ዝማሬያቸው ነበር። ቸር ነውና ምህረቱ ለዘላለም ነው፣ እግዚአብሔርን አመስግኑ። ለምን እንደው ታውቃላችሁ? ስንት ጊዜ እስራኤል ወድቋል፣ ስንት ጊዜ እግዚአብሔር ምህረት ተገልጧል። ስለዚህ ምን አለች? ትዝ እያለው እግዚአብሔር ምንድነው እያለ ያለችው አለች? የረሳሁት መስሏችሁ ነበረ? በመቶዎች ዓመታት ስላለፉ አልረሳም፣ በምህረቴ እንደገና አስባለሁ። ዛሬ አጠገባቸው ያለው ሰው አንድ አዋጅ እንድታውጁልኝ ይፈልጋለሁ። አልተረሳህም በሉት። አትረሳም አይደለም፣ አልተረሳህም በሉት። ሃሌሉያ ሃሌሉያ። እኔ ምን የገባኝን ነገር በህይወቴ ልንገራችሁ። እኛ እግዚአብሔር እንዲምረን ከምንፈልገው በላይ እርሱ እኛን ሊምረን እጅግ ይፈልጋል። ዛሬ ምናልባት 30 ዓመት በፊት የጻፍኩት መዝሙር አለ። እድሜን ሙሉ ካረኩት ኃጢአት እጅግ ይበልጣል ያንተ ምሕረት። ምን ይምጣ ከዚህ በላይ? እድሜን ሙሉ ካረኩት ኃጢአት እጅግ ይበልጣል ያንተ ምሕረት። ዛሬም ጌታ ሆይ ፊት እቀርባለሁ፣ የጸጋውን ዙፋን በእምነት አያለሁ። ለምን አንዳንድ ጊዜ ሰይጣን ምን ያደርጋል? ይደበድብሻል። ምን አድርጎ መሰለሽ የሚደበድብሽ? ስንቴ ነው ደግሞ አንቺ እዚህ እያጠፋሽ ንስሐ መገቢው? የለም በቃ የለም፣ የምሕረት ደጁ ተዘግቷል ሊል ይሞክራል ሰይጣን። እድሜሽን በሙሉ ከምታረጊው ኃጢአት በላይ የእግዚአብሔር ምሕረት እጅግ ታላቅ ነው። እግዚአብሔር በምሕረቱ ያስባል። አሜን። ምሕረቱ ትዝ ይለዋል። ለዚህ ነው እኛ ወደ እርሱ ሳይሆን እርሱ ወደኛ የመጣው ከዚህ ምሕረቱ የተነሳ ነው። ክብር ለኢየሱስ ይሁን። ገላትያ ላይ በዚህ ልዝጋው። ሐዋርያው ሲናገር ምዕራፍ 1 ቁጥር 15 እና 16 ላይ ሐዋርያው ጳውሎስ መንፈስ ቅዱስ ጌታ ኢየሱስ ወደ እርሱ በመጣ ጊዜ የተሰማውን ስሜት ሲገልጥ፣ ነገር ግን በእናቴ ማህፀን ሳለሁ የለየኝ። እስቲ አቁሙ ቆይ ከመቀጠሌ በፊት መቼ ነው ጌታ ሐዋርያው ጳውሎስን ያገኘው? መቼ ነው? በደማስቆ አይደለም? የ30 ዓመት ዕድሜ ገደማ ሆኖ አይደለም? ስንት ክርስቲያን አሳዶ፣ ስንት ክርስቲያን አሳስሮ፣ ለስንት ክርስቲያኖች መገደል ምክንያት ሆኖ አይደለም እንዴ? እሱ ግን ምን ይላል? በእናቴ ማህፀን ሳለሁ። እኔ የገባን አይመስለኝም። እግዚአብሔር ይቅርታ አድርጉልኝና እግዚአብሔር ከገባችሁ ሌላ ነው። እግዚአብሔር ለምን ብትለኝ ይኸውልህ ይህን ሁሉ ስራ የሰራ ሰውዬ ገና የዛን ቀን አይደለም በደማስቆ የታሰብኩት። እኔ የታሰብኩት በእናቴ ማህፀን ሳለ ነው። የእግዚአብሔር ምሕረት ሳትፈጠር ጀምሮሃል። ከውልደት ጀምሮሃል። በዘመን ሁሉ አለ። ይሄ እግዚአብሔር ምሕረት አያስደንቅም? በማህፀን ሳለው የለየኝ፣ ከዛ ሲጠራኝ ደግሞ ምን አለ? በጸጋው የጠራኝ። ክብር ለኢየሱስ ይሁን። ሲያየኝ ምንም የለኝ፣ ለምንም አልሆን፣ እንደማልሆንም አውቃለሁ። ስለዚህ አይ ይቅርብ። ልክ ጴጥሮስ እንዳለው ሉቃስ 5 ላይ ምን አለው ጴጥሮስ? ጌታ ሆይ እኔ ኃጢአተኛ ነኝና ከኔ ተለያለሁ። አረ ከኔ ጋር አያዋጥ፣ ቢዝነስ አያዋጣህም፣ ከኔ ጋር አስበላሃለሁ አለው። እንደዛ ከሆነ ያለው ከኔ ጋር ይሄ መንግስቱ ቢዝነስ አያዋጣህም፣ ምክንያቱም እጥፍ ብዬው እያስቸገርኩ አሁንም በኃጢአትና በበደል አልታዘዝ ብዬ እኮ ነው እዚህ ጋር ያለሁትና ታወኝ ሲለው፣ አይ ከእንግዲህ ወዲህ ሰው አጥማች በመንገድ ላይ ሁሌ ፕሮሞሽን ይመጣል በሉት አጠገባቸው ያለውን ሰው ከእግዚአብሔር ዘንድ። አቤት 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 አቤት! በምኑ የጠራኝ አለ? በጸጋው። ከጸጋው የተነሳ ነው የምንጠራ ያለ ነው ወገኖች። ይኸውላችሁ ጸጋው እኮ በኃጢአት ላይ እንዲቀልድ አይደለም የሚያደርገኝ። ለካ ጸጋው ራሱ ከኃጢአት የሚያድን ነው። ለዚህ እኮ ነው ጸጋው ሲመጣ ምንም ሳንቀልድ በእምነት ተቀብለን መኖር ያለብን። በጸጋው ምን ያለኝ? የጠራኝ እግዚአብሔር በአሕዛብ መካከል ስለ እርሱ ወንጌል ሰብክ ዘንድ። ተመልከቱ፣ የጠቃሚ ቃል ያደረገኝ ሲፈልጋል። አቤት 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 አቤት! እንዱ ዛሬ በእምነት ሲል አንድ ሰው ጠቃሚ ዕቃ ነህ በሉት ባካችሁ። ዝም ብላችሁ እኮ አይደላችሁም። ያረ እግዚአብሔር ነገር በእናንተው ዛሬም ይገለጥ በጌታ በኢየሱስ። ይኸውላችሁ ማንም ምንም ስለሆናችሁ አይደለም፣ ከሚፈሰው የእግዚአብሔር ጸጋ ከሚያድርባችሁ የእግዚአብሔር መንፈስ የተነሳ ትጠቀማላችሁ።
እጠቅማለሁ። ብዙ ጊዜ ታውቃላችሁ በህይወታችን ላይ አንጠቅምም እያለን እንዴት ኖ ጸጋውን እንፍቀድለት፣ መንፈሱን እንፍቀድለት። ያልሆንሽውን ያደረገሽ የሚያደርግሽም እሱ ነው። ስለዚህ ምን አለ? ጠቃሚ ቃል ያደረገኝ ሲፈልግ አለ ልጁን በእኔ ሁኔታ ሊገልጥ ፈለጋል። ልጁን እንዴት ፈለገ? በእኔ ሁኔታ። ምን ማለት ነው በእኔ ሁኔታ ማለት? በእኔ ሁኔታ ማለት ምን ማለት ነው? ተሻሽለህና ሳይለኝ ልጁን ልኮ ሊያሻሽለኝ ራሱ ሊለውጠኝ አዲስ ሰው ሊያደርገኝ በጸጋው የጠራኝ ለምንድን ነው? ጥሩ ስለሆንኩ አይደለም፣ ጥሩ ሊያደርገኝ ነው። ስላወቅኩበት አይደለም፣ ሊያሳውቀኝ ነው። ያውቃል እኮ ማን እንደሆንኩ ያውቃል። ከነ ድካሜ ያውቀኛል፣ ከነ ስንፍና ያውቀኛል፣ ከነ አመጼ ያውቀኛል። እያወቀ ጌታ ኢየሱስ በደማስቆ እፈልግሃለሁ አለው ጳውሎስን፣ ሳውልን። ስለዚህ ልጁን በእኔ ሁኔታ ሊገልጥ በወደደ ጊዜ አሰብኩት አለ ቆሜ። ይሄ ነገር ያዋጣል? አረ እግዚአብሔር አላሰበበትም። እኔ እኮ እንደዚህ አይነት ሰው አይደለሁ፣ አላዋጣው። ከሱ ጋር እኔ ብገጥም ሁሌ እየወደቅኩ እየረበሽኩ አስቸግሮ እንዴት አስቦ ነው? አንዳንዴ እንደሱ አትሆንም? አንዳንድ ሰው አረ እኔ ነገር አይመጠነኝም፣ አረ ይሄ ነገር እኔ እዚህ ውስጥ ልገባ አልችልም፣ እኔ ነገር አልችለው። አንዳንድ ስራ ጠርታችሁ ትችላለህ ሲል ሰው አረ እኔ አልችልም እንደዚህ አይነት ነገር ትላለህ አይደል? እሱ ግን ልጁን በእኔ ሁኔታ ሊገልጥ በወደደ ጊዜ እስቲ ማሰብ አቆም በሉት። አጠገባቸዋለሁ ሰው ማሰብን ያቆመው ሰውየው ማሰብ አቆመው። ምን አረ ወዲያውኑ ከስጋና ከደም ጋር አልተማከርኩም አለ። ኢየሱስ ጌታ። ይሄ ሲዝን ይሄ ወቅት ይሄንን ያሳስበናል። ዛሬም ጸጋ ሊሞላብን በማርያም ድንግል ማርያም ውስጥ መጥቶ ልጅ አምጥቶ ይሄን ድንቅ የሰራ እግዚአብሔር ሃሌሉያ፣ ብርቱ የሆነ እሱ በእኔ ታላቅ ሥራ አድርጓል ያለችው እግዚአብሔር አልዘገየም፣ አልረፈደም። ዛሬም ኢየሱስ ጌታ ነው። ዛሬም ሕያው ነው። ዛሬም አማኑኤል ነው። ዛሬም ይችላል። ዛሬም ያደርጋል። ዛሬም የሚያቅተው ምንም ነገር የለም። ዛሬም ይችላል። ስለዚህ እግዚአብሔር ዛሬ እንኳን ወደኛ ሲመጣ እንደ ወትሮ ተመልሰን አሁንም አይ ጌታዊ ከኔ ጋር ባትሰራ ይሻላል አንበለው። ኖ አብሬህ እሰራለሁ፣ አብሬህ እተጋለሁ፣ አብሬህ እሮጣለሁ። ልጁን በእኔ ሁኔታ ሊገልጥ በወደደ ጊዜ ወዲያውኑ ከስጋና ከደም ጋር አልተማከርኩም። ለምን እንደሆነ ታውቃላችሁ? ይህንን የሚለው እሱ የእግዚአብሔርን ምሕረት ጥልቀት ያውቃል። እግዚአብሔር ያሰበውን ለመፈጸም ስለሚወጣ ምሕረቱ ትዝ እንደሚለው ያውቃል። እግዚአብሔር የተባረከ ይሁን። እኔ ዛሬ ፋይል ዘግተን የተቀመጥ ነው። ከዚህ የተለየ ታሪክ ከዚህ በኋላ በእኔ ህይወት አይመጣም። ምንድን ነው? በኒው ጀርሲ ምን ይፈጠራል? በህይወቴ ምን ይፈጠራል? በኑሮዬ ምን ይፈጠራል? በቤተሰቤ ምን ይፈጠራል? እኔ እስከ ዛሬ ኖሬያለሁ። አንድ ሰው ወደ ጌታ አምጥቻለሁ ወይ ሳላመጣውም እችላለሁ አልችልም እያልን ዘመናችንን አንጨርስ። ዛሬም እድሉን እንስጠው። ዛሬም እሺም በለው። ይሄ ጸጋ ሕያው ነው። ይሄ ጸጋ የሚሰራ ነው። ይሄ ጸጋ የከበረ ነው። በእኔና በእናንተ ዝቅ ልናደርገው አንችልም። እናንተ ተሰብስበን ብንስማማ እንኳን ጸጋው ዝቅ አይልም። ከፍ ብሎ የሚኖር የእግዚአብሔር ጸጋ። ስለዚህ ነው ዛሬ እኛም እንደ ጳውሎስ ልጁን በእኔ ሁኔታ ሊገልጥ በወደደ ጊዜ ወዲያውኑ ከስጋና ከደም ጋራ ምሕረቱ ትዝ ያለው። አክቲቭ ቃል ነው። ኮንቲኒየስ ነው። የሚቀጥል ነው። ለብዙዎች ገና ምሕረቱ ትዝ ይለዋል፣ ያስባል፣ መልካምነቱን ይገልጣል፣ በጎነቱን ይገልጣል። በተስፋ ቃሎቹ እግዚአብሔር አያሳፍርም እንዳለው ነው። ክብር ለኢየሱስ ይሁን። እስቲ አብረን እንጸልያለን።